ዛሬ በባህር ዳር ምን ይመስላል የዕለቱ በምን መልኩ እየታሰበ ነው የሚለውን ደግሞ ሪፖርተራችን ራሄል ፍሬው በቀጥታ መስመር መረጃ ታጋራናለች። ራሄል እንደምን ቆይተሻል? ባህር ዳርና አካባቢው ላይ የሰሞነ ሕማማት በምን መልኩ እየታሰበ ነው? አመሰግናለሁ። እንግዲህ ባህር ዳርና አካባቢው በርካታ ገዳማት ያሉበት እንደመሆኑ በርካቶች የአብይ ጾምን በሱባኤ ያሳልፋሉ። ከዚህም ባለፈ ደግሞ የተለያዩ ምእመናኖች በእንዲህ አይነት የሰሞነ ሕማማት ወቅቶች ኢየሱስ ክርስቶስ ለሰው ልጅ ድህነት ሲል የከፈለውን የህይወት ዋጋ እንግልት ሞት መታሰቢያ በማድረግ በስግደት በጾም እና በሱባኤ የሚያሳልፉበት ወቅት ነው። ዛሬ የምንገኝበት ቀንም እንዲሁ እንግዲህ ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ በሆሳዕና ዕለት ማለት ነው በማግስቱ በቤተክርስቲያናት ይታይ የነበረውን የንግድ እንቅስቃሴ የተቃወመበት በተለይ ቤተክርስቲያኑ አካባቢ የነበረው የንግድ እንቅስቃሴ ላይ ይታዩ የነበሩ ሁነቶችን በመቃወም ከቤተክርስቲያን አጸደ ግቢ ያባረረበት ያስወጣበት እና ቤተክርስቲያን የድህነት የመዳን እና የአማኞች መሰብሰቢያ ብቻ መሆን እንዳለበት ያስተማረበት ዕለት ነው። ይህንን መታሰቢያ በማድረግ እንግዲህ አማኞች ይህንን ቀን በቤተክርስቲያን በመሰባሰብ በትልቅ የሃይማኖታዊ ስርዓቶች በሚከናወኑ ሃይማኖታዊ ስርዓቶች በስግደት በጾም በጸሎት ያሳልፉታል ማለት ነው። አሁን የምንገኝበት በባህር ዳር ከተማ አስተዳደር እጅግ ወጣ ባለ ስፍራ የሚገኝ የቅዱስ ገብርኤል ቤተክርስቲያን ላይ ነው። በዚህ ያገኘዋቸው ምእመናን እንግዲህ ቀኑን በተለይ አብይ ጾም ዋነኛ አስተምሮ የሆነውን ከራስ አልፎ ሌላው መኖር ለሌላው ራስን መስዋዕት ማድረግ ፍቅርን ጽናትን የተማርንበት ወቅት ነው። ስለሆነም ይህንን ቀን ኢየሱስ ክርስቶስ ለሰው ልጅ መዳን ያሳለፈውን እንግልት ስቃይ መገረፍ ረሃብ ጥማት በማሰብ የምናሳልፈው ወቅት ነው ብለዋል። ይህ የሕማማት ወቅት ደግሞ የመጀመሪያው ቀን ምእመናን በቤተክርስቲያን በመገኘት በአሁኑ ወቅት እንግዲህ የቤተክርስቲያን አገልግሎቶች እየተካሄዱ ነው የሚገኘው። ይህንን መከታተል እንዲሁም ስግደት ጾም የዚህ ወቅት ዋነኛ ተግባራት ናቸው ማለት ይቻላል። ያነጋገርናቸው ምእመናን ሌሎች በቤተክርስቲያን ውስጥ ደግሞ ይህ ሳምንት ምን ትርጉም አለው ለእምነቱ ተከታዮች የሚሉትን በሌሎች ሰዓቶች የማጋራችሁ ነው የሚሆነው። በአጠቃላይ በባህር ዳርና አካባቢው ባሉ አብያተ ክርስቲያናት የሰሞነ ሕማማት የመጀመሪያው ቀን ለተሰኞ ሰፊ ሃይማኖታዊ ትምህርቶችና በስግደት በጾም ምእመናን ያሳለፉት ይገኛሉ። ለአሁኑ ያለኝ መረጃ ይህንን ነው የሚመስለው። አመሰግናለሁ። ራሄል ጥሩ ቀን ይሁንልሽ።